ጤነኛ ካልሆንክ አሜሪካ አትገባም። ህጋዊ ስደተኞችን እየቀጣ ያለው አወዛጋቢው የአሜሪካ አዲስ መመሪያ። ለዓመታት በሚሊዮን የሚቆጠሩ ኢትዮጵያውያን የአሜሪካ ህልም ተብሎ የሚጠራውን ተስፋን ሰንቀዋል። ዋነኛ መግቢያ በር ደግሞ ህግን የተከተለ የስደት ሂደት ነው። አንዳንዶች በየዓመቱ በሚጠብቁት የዲቪ ሎተሪ ዕጣ ዕድላቸውን ሲሞክሩ፣ ሌሎች ደግሞ በአሜሪካ የሚኖሩ ቤተሰቦቻቸው በሚያደርጉላቸው ጥረት ወረፋን ይጠብቃሉ። የተቀሩት ለትምህርት፣ ለስራ ወይም ለጉብኝት ቪዛ ለማግኘት በቆንስላው በር ላይ ይቆማሉ። የእነዚህ ሁሉ ሰዎች የጋራ ተስፋ ህጋዊውን መንገድ መከተላቸው፣ አስፈላጊውን መስፈርት ማሟላታቸውና ለቃለ መጠይቅ ሲቀርቡ ምንም አይነት ህገወጥ ነገር አለመስራታቸው ላይ የተመሰረተ ነው። ነገር ግን በቅርቡ በስራ ላይ የዋለ አንድ አዲስ የአሜሪካ ውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት መምሪያ ይህንን ህጋዊ መንገድ በከፍተኛ ሁኔታ እያጣበበው ይገኛል። ይህ አዲስ መመሪያ ህጋዊ የሚለውን ቃል ትርጉም በመቀየር በሚሊዮኖች የሚቆጠሩ ሰዎችን ተስፋ በአዲስና ባልተጠበቀ መስፈርት እየፈተነ ነው። ጤንነታቸው። በዚህ ዘገባ ህጋዊ ስደተኞችን ለምን እንቀጣለን በሚል ርዕስ በቀረበ አንድ ሰፊ የአስተያየት ጽሑፍ ላይ የተመሰረቱትን እውነታዎች፣ የተጨመሩ መረጃዎችና ይህ መመሪያ በተለይ ለኢትዮጵያውያን ምን ማለት እንደሆነ በጥልቀት እንመረምራለን። አብራችሁን ቆዩ። አዲሱ መመሪያ ምንድን ነው? በርካቶች እንደሚያውቁት የአሜሪካን ቪዛ ለማግኘት የሚደረገው የጤና ምርመራ ዋነኛ ትኩረት ሲያደርግ የነበረው ተላላፊ በሽታዎች ኮሚኒኬብል ዲዚዝ ላይ ነው። እንደ ሳምባ ነቀርሳ ያሉ በሽታዎች መኖራቸውን ማረጋገጥ፣ አስፈላጊ ክትባቶችን መውሰድን መቆጣጠር፣ እንዲሁም አመልካቹ ያደገኛ እጽ ተጠቃሚ ያለመሆኑን ማረጋገጥ የሂደቱ ዋና አካል ነበር። ይህ ደግሞ በአሜሪካ የበሽታ ቁጥጥር ማዕከል ሲዲሲ ምክር ሀሳቦች ላይ የተመሰረተ ነበር። አሁን ግን በወቅቱ በነበረው የትራምፕ አስተዳደር የፖለቲካ አመራሮች ተዘጋጅቶ የወጣው አዲሱ የአሜሪካ የውጭ ጉዳይ ሚኒስቴር መምሪያ ከዚህ እጅግ በራቀ መስፈርት ላይ የተመሰረተ ነው። አዲሱ መመሪያ በዓለም ዙሪያ ላሉ የአሜሪካ ቆንስላ ጽሕፈት ቤቶች የላከው መመሪያም ግልጽ ነው። ቪዛ ጠያቂዎች እንደ ስኳር በሽታ፣ ከፍተኛ የደም ግፊት፣ የልብ ህመም፣ ከመጠን ያለፈ ውፍረት፣ ካንሰርና ስሊፕ አፕኒያ ያሉ የጤና እክሎች ካሉባቸው ቪዛ ሊከለከሉም ይችላሉ። ከዚህም በላይ መመሪያው የቆንስላ መኮንኖች የአመልካቹን ዕድሜ ወይም ወደፊት በአሜሪካ የሕክምና ስርዓት ላይ የገንዘብ ሸክም ሊሆኑ ይችላሉ ብለው ካመኑ ቪዛውን የመከልከል ሙሉ ስልጣን ይሰጣቸዋል። ይህ ጉዳይ ለኢትዮጵያውያን ምን ማለት ነው? ይህ መመሪያ ረቂቅ ፖሊሲ ብቻ ሳይሆን በቀጥታ በሺዎች የሚቆጠሩ ኢትዮጵያውያንን ህልም የሚነካ ነው። እንዴት? ነገሩን እንመልከት። አንደኛ፣ የዲቪ ሎተሪ አሸናፊዎች። በኢትዮጵያ ውስጥ ዲቪ ወጥቶለታል ማለት ትልቅ የምስራች ነው። ነገር ግን አንድ የዲቪ አሸናፊ ሁሉንም ወረቀቶች አሟልቶ የትምህርት ማስረጃውን አቅርቦ አስፈላጊውን ክፍያ ከፍሎ ለቃለ መጠይቅ ሲቀርብ አስቡት። ቃለ መጠይቅ አድራጊው የቆንስላ መኮንን አመልካቹ የስኳር ህመምተኛ መሆኑን ወይም ከመጠን ያለፈ ውፍረት እንዳለበት በሕክምና መረጃው ላይ ያያል። በአዲሱ መመሪያ መሰረት ያ መኮንን ይህ ሰው አሜሪካ ከገባ በኋላ በሕክምናው ምክንያት የመንግስት ድጎማ ሊጠቀም ይችላል፣ ስለዚህ የህዝብ ሸክም ሊሆን ይችላል ብሎ በማሰብ ብቻ ቪዛውን የመከልከል ስልጣን አለው። ዲቪ መውጣቱ ህጋዊ መሆኑ ምንም ትርጉም አይኖረውም ማለት ነው። ሁለተኛ፣ ቤተሰብን የማቀላቀል ሂደት። በጣም አሳሳቢው ጉዳይ ይህ ነው። በርካታ ኢትዮጵያውያን አሜሪካውያን ሲቲዝን ከሆኑ በኋላ እናትና አባታቸውን ወደ አሜሪካ ለማምጣት ዓመታትን የሚፈጅ ሂደት ውስጥ ያልፋሉ። ይህ አዲስ መመሪያ ዕድሜን እንደ አንድ መስፈርት አስቀምጧል። አንድ አሜሪካዊ ዜጋ እናቱን ወይም አባቱን ለማምጣት ሲሞክር ወላጆቹ በዕድሜ የገፉ መሆናቸው ወይም እንደ ደም ግፊት ያሉ ከዕድሜ ጋር ተያይዘው የሚመጡ ህመሞች መኖራቸው ቪዛ እንዲከለከሉ ቀጥተኛ ምክንያት ሊሆን ይችላል። ልጆቻቸው ሙሉ ወጫቸውን ይሸፍናሉ የሚለው መከራከሪያ እንኳን ተቀባይነት ሊያጣ ይችላል። ምክንያቱም መመሪያው የቆንስላ መኮንኑ በቀሪው የህይወት ዘመናቸው ሊያወጡ የሚችሉትን ወጪ እንዲገምት ይፈቀድለታል። ሶስተኛ፣ የጉብኝት ቪዛ። መመሪያው የስደተኛ ቪዛዎችን ብቻ ሳይሆን እንደ ጉብኝት ያሉ ጊዜያዊ ቪዛዎችንም ይመለከታል። ለምሳሌ አንዲት እናት ልጇ አሜሪካ ስትወልድ ልትረዳት ወይም ለማገዝ ለጉብኝት
የጉብኝት ቪዛ ብትጠይቅ፣ ነገር ግን እናትየው ከመጠን ያለፈ ውፍረት ወይም የደም ግፊት ካለባቸው የቆንስላ መኮንኑ እዛ ሄደው ቢታመሙ የአሜሪካን የሕክምና ስርዓት ያዛባሉ ብሎ በመገመት ብቻ ቪዛ ሊከለክላቸው ይችላል። የፖሊሲው እውነተኛ መሰረት የህዝብ ሸክም። ይህ ሁሉ ነገር የሚመዘዘው የህዝብ ሸክም ከሚባል የአሜሪካ የስደተኞች ህግ ነው። ይህ ህግ አንድ ስደተኛ ወደ አሜሪካ ከገባ በኋላ በዋናነት በመንግስት እርዳታ ላይ ጥገኛ ይሆናል ተብሎ ከታመነ እንዳይገባ የሚከለክል የቆየ ህግ ነው። ነገር ግን የትራምፕ አስተዳደር ያደረገው የህዝብን ሸክም ትርጉም እጅግ ማስፋት ነበር። የድሮ ትርጉም አንድ ሰው በዋናነት ህይወቱን የሚመራው በመንግስት የገንዘብ እርዳታ ከሆነ ብቻ ነበር። አዲሱ ትርጉም አንድ ሰው የገንዘብ እርዳታ ባይወስድም እንደ ሜዲኬድ ለድሆች የሚሰጥ የመንግስት የጤና መድን፣ የምግብ ስታምፕ ወይም የመኖሪያ ቤት ድጎማ ያሉ ጥቅማ ጥቅሞችን የመጠቀም እድል ካለው እንደ የህዝብ ሸክም ሊቆጠር ይችላል ተብሎ ተደነገገ። ስለዚህ አንድ የስኳር ህመምተኛ የሆነ የዲቪ አሸናፊ ወደፊት የሜዲኬር ተጠቃሚ ሊሆን ይችላል የሚለው ግምት ብቻ ቪዛውን ለማስከልከል በቂ ምክንያት ይሆናል። ተቺዎች ፖሊሲውን ለምን ይቃወማሉ? በመግቢያችን ላይ የጠቀስነው አስተያየት ጽሑፍ እናም ሌሎች ተቺዎች ይህ መመሪያ አላስፈላጊ፣ ተግባራዊ ያልሆነ እናም ምናልባት ህገወጥ ሲሉ ይሞግቱታል። ክርክር አንድ አላስፈላጊ ነው። ተቺዎች እንደሚሉት የአሜሪካ የቪዛ ስርዓት ቀደም ሲል ጠንካራ የሕክምና ምርመራ አለው። አመልካቾች ተላላፊ በሽታዎችን ይመረመራሉ፣ የክትባት ማስረጃን ያቀርባሉ፣ ሙሉ የሕክምና ታሪካቸው፣ የአእምሮ ጤና ሁኔታቸው እንዲሁም የአደንዛዥ እጽ አጠቃቀም ታሪካቸውን እንዲገልጹም ይጠየቃሉ። ይህ አዲስ መመሪያ የበሽታ ቁጥጥር ማዕከል ሲዲሲ ካስቀመጠው የህዝብ የጤና ስጋት ተላላፊ በሽታ ወሰን አልፎ ወደ ግለሰቦች የግል ጤና የማይተላለፍ በሽታ በመግባት አላስፈላጊ ቢሮክራሲን ይፈጥራል ይላሉ። ክርክር ሁለት ተግባራዊ አይደለም። ይህ ከተቺዎች ዋና መከራከሪያዎች ውስጥ አንዱ ነው። መመሪያው እንደሚለው ቪዛ የሚሰጡ የቆንስላ መኮንኖች ላይ እጅግ ከባድና ከሙያቸው ውጭ የሆነ ኃላፊነትን ይጥላል። አንድ የቆንስላ መኮንን በኤምባሲ ውስጥ ቃለ መጠይቅ የሚያደርግ እንጂ ዶክተር አይደለም። የአንድን የስኳር ህመምተኛ ወይም የደም ግፊት ታማሚ በሽታው ወደፊት ምን ያህል ሊባባስ እንደሚችል ሊተነበይ አይችልም። ሌላኛው የኢንሹራንስ ባለሙያም አይደለም። የአንድን ሰው ቀሪ ህይወት ዘመን የህክምና ወጪ በዶላር ማስላት አይችልም። ሌላው ጉዳይ ደግሞ የፋይናንስ አማካሪ እንደዚሁ አይደለም። የአንድ ሰው ሀብት ለወደፊት ህመሙ በቂ መሆኑን ወይም አለመሆኑን በትክክል መገመት አይችልም። ይህም ውሳኔዎች በእውነታ ላይ ሳይሆን በመኮንኑ የግል ግምትና አዲስ ቢሆንስ በሚል መላምት ላይ እንዲመሰረቱ በር ይከፍታል። ክርክር 3 አድሏዊና ኢፍትሐዊ ነው። ተቺዎች ይህ መመሪያ ግብዝነት እንዳለበት ይናገራሉ። የአሜሪካ የበሽታ ቁጥጥር ማዕከል ሲዲሲ መረጃ እንደሚያሳየው ከ4 አሜሪካውያን አዋቂዎች ውስጥ 3ቱ ወይም 75% ቢያንስ አንድ ስር የሰደደ የጤና እክል አለባቸው። ከግማሽ በላይ የሚሆኑ አሜሪካውያን ደግሞ 2ና ከዚያ በላይ ስር የሰደዱ ህመሞች እንደ ደም ግፊትና ስኳር አሉባቸው። ተቺዎች አሜሪካ ራሷ በዜጎቿ ላይ የምትተገብረውን የጤና መስፈር በህጋዊ መንገድ ወደ ሀገሯ መጥተው ለመስራት፣ ለመጎብኘት ወይም ከቤተሰቦቻቸው ጋር ለመቀላቀል በሚፈልጉ ሰዎች ላይ መጫኗ ጨካኝና አድሏዊ ነው ሲሉ ይከራከራሉ። ይህ ፖሊሲ በግልጽ በእድሜ የገፉ ከመጠን ያለፈ ውፍረት ያላቸውን ወይም ህመም ያለባቸውን ሰዎች እናንተ አትፈለጉም የሚል መልእክትን ያስተላልፋል። ክርክር 4 ህጋዊ መሰረት የለውም። ይህ መመሪያ በተለመደው የህግ ግምገማ ቻናሎች ውስጥ አላለፈም ተብሏል። በወቅቱ በነበሩ የፖለቲካ አመራሮች ተዘጋጅቶ የወጣ መሆኑ በህግ ክፍተቶች እንዲኖሩት አድርጓል። ለምሳሌ የአሜሪካ የውጭ ጉዳይ ሚኒስቴር የራሱ የሥራ መመሪያ መጽሐፍ ፎሪጅን አፌር ማንዋል የቆንስላ መኮንኖች በግምትና እንዲህ ቢሆንስ በሚል መላምት ላይ ተመስርተው ቪዛ እንዳይከለክሉ ይከለክላል። ይህ አዲስ መመሪያ ግን መኮንኖቹ በትክክል ያንን እንዲያደርጉ የወደፊት የህክምና ወጪ እንዲገምቱም ያዛል። ይህም ከራሱ ከመስሪያ ቤቱ ጋር ይጋጫል። የመንግስት ምላሽና የተቺዎች መልስ። የትራምፕ አስተዳደር በወቅቱ ለዚህ ትችት ምላሽ ሲሰጥ የአስተዳደሩ ቀዳማዊ ተግባር የአሜሪካን ህዝብ ጥቅም ማስቀደም ነው ብሏል። አንድ የውጭ ጉዳይ ሚኒስትር ቃል አቀባይ ይህም የስደት ስርዓታችን በአሜሪካ ግብር ከፋይ ላይ ሸክም እንዳይሆን የሚያደርጉ ፖሊሲዎችን ማስፈጸምን ይጨምራል ሲል ተናግረው ነበር። ተቺዎች ግን ይህንን ግብር ከፋይን የመጠበቅ መከራከሪያን ውድቅ ያደርጋሉ። አንደኛ፣ ስደተኞች ጥቅማ ጥቅሞቻቸው አይጠቀሙም።
አይቀርቡም። ጥናቶች እንደሚያሳዩት ስደተኞች በአሜሪካ ከተወለዱ ዜጎች በዝቅተኛ ደረጃ ነው የመንግስት ጥቅማ ጥቅሞችን የሚጠቀሙት። ሁለተኛ ህጉ ቀድሞውንም ይከለክላል። አብዛኞቹ የፌዴራል የመንግስት ጥቅማ ጥቅሞች ዜግነት የሌላቸው ሰዎች በህግ ቀድሞውንም ያገላሉ። ሶስተኛ ስፖንሰርሺፕ ለምን ተረሳ? ህጋዊ ስደተኞች በተለይም በቤተሰብ የሚመጡ ሙሉ የገንዘብ ኃላፊነታቸውን የሚወስድ ስፖንሰር እንዲኖራቸው በህግ ይጠየቃሉ። ስፖንሰር የሆነው ሰው ስደተኛው የመንግስት እርዳታ ቢጠቀም ያንን ገንዘብ ለመንግስት ተመልሶ የመክፈል ህጋዊ ግዴታ አለበት። ይህ ጠንካራ ዋስትና እያለ በህመም ምክንያት ቪዛ መከልከል አላስፈላጊ ነው ይላሉ። የፖሊሲው ሰፊ ስዕልና ማጠቃለያ። ተቺዎች እንደሚሉት ይህ የጤና መመሪያ የትራምፕ አስተዳደር ህጋዊ ስደትን ለመቀነስ ካወጣቸው ሰፋፊ ፖሊሲዎች አንዱ አካል ነው። ለምሳሌ የቪዛ ክፍያዎችን መጨመር፣ ተቀባይነት የሚያገኙትን የስደተኞች ቁጥር በከፍተኛ ሁኔታ መቀነስ፣ ከተወሰኑ ሀገራት የሚመጡ ስደተኞችን መከልከል። የአስተያየቱ ጽሑፍ ሲደመድምም ፕሬዝዳንት ትራምፕ በምርጫ ቅስቀሳቸው ወቅት ቃል የገቡት ህገወጥ ስደትን ለመቆጣጠር ነበረ። ነገር ግን ይህ ፖሊሲ እየቀጠ ያለው በህጋዊ መንገድ ለመግባት የሚሞክሩትን ሰዎች ነው ይላልም። በእርግጥም የጋሎፕ የህዝብ አስተያየት ጥናት እንደሚያሳየው 79% የሚሆኑ አሜሪካውያን ስደት ለሀገሪቱ ጥሩ ነገር እንደሆነ ያምናሉ። ይህ አዲስ የጤና መመሪያ የአሜሪካን የስደት ስርዓት መሰረታዊ ባህሪ እየቀየረ ነው። ከዚህ ቀደም ህግን እስካላከበርክ፣ ተላላፊ በሽታ እስካልያዘህና ወንጀለኛ እስካልሆንክ ድረስ የአሜሪካ በር ክፍት ነበር። አሁን ግን መልእክቱ ጤነኛ ወጣትና ሀብታም ካልሆንክ በቀር በአሜሪካ ግብር ከፋይ ላይ ሸክም ልትሆን ትችላለህ ተብለህ ትጠረጥራለህ የሚል ሆኗል። ለኢትዮጵያውያን የዲቪ አሸናፊዎችና ቤተሰቦቻቸው ለሚጠባበቁ ሁሉ ይህ መመሪያ በህጋዊ መንገድ ላይ የተዘረጋ አዲስና ለማለፍ እጅግ ከባድ የሆነ የጤና ግንብ ሆኖባቸዋል።